እኔ ሩታን አግኝቻት ነበር። ሩታንም ከጥጌ ጋር አንድ ላይ ሆኖ አግኝቻቸው ነበር። ተረዳኝ። ከነሱ ግን ምንም አይነት የሰማሁት መረጃ የለም። እናንተ ጋር ደግሞ መረጃ አለ፣ እውነት አለ እያልኩኝ እኮ ነው። የእናንተ ያስረዳችሁኝ ነገር 100% እንድረጋ ጀመር ላንተ ብዬ ነበር። ሩታንም ኤፍሬምንም ይቅርታ ጠይቄ ይሄንን ሁሉ ነገር እያረኩ የነበረው። ስለዚህ አሁን ሲጀመር መጠርጠር የሌለበት ሰው ነው እየጠረጠርክ የነበረው። በጊዜው እኔ ራሴን አላቅም ነበር አይደለ? እና ሁላቸውም እንደፈለጉ ነው እየወሰዱ እየመሩኝ የነበረው። ሄርሜላም በራሷ መንገድ መርታኛለች፣ እኔ ፍሬምም ነውርታም እንደዛው። ሄርሜላም በራሷ መንገድ መርታ ሌላ ሀገር ወስዳኛለች። ስለዚህ ሁሉ ነገር እኔ አላቅም። ስለዚህ ሁሉም ሰው እጅ ያለበት ብዬ ነው ማሰበው። እኔ አንድ ነገር ነው ማወቅ የምፈልገው ከእናንተ ማለት ነው። ምን ሆኜ ነበር? ይሄ ጥያቄ ነው ውስጤ ላይ እየፈጠረ ያለው። አብርሃም ከነገሮች ለመሸሽ ፈልገህ እንጂ እኮ ነገሩ ግልጽ ነው። ይሄ ማንም ሰው የሚያውቀው ነገር ነው። ምክንያቱም አንተ አሁን የት ነው ሄድከው? ምን ሆነ ማለት አሁን እኮ ግራ የሚያጋባው ምን እንደሆነ ታውቃላችሁ? እዚህ ጋር ታሞ እሺ እናት አባቱ ጋር ሄደ። ወዲያውኑ የተሻለው በምንድን ነው የተሻለው? ምን ነበረ ህመሙ? መድኃኒቱስ ምንድን ነው የወሰደው? ይሄ እኮ መጠየቅ ያለብን ነገር ነው። አብርሃም የተሻለው በምንድን ነው? ህክምና ተደርጎለት ነው? የባህል ህክምና ነው? ምንድን ነው የሚለው ነገር እኮ ይታወቃል አይደለ? ከሰው ሊሆን ይችላል፣ ከራሱ ማለትም ያው ጭንቀት ምናምን ሊሆን ይችላል። ይሄ ነገር ይታወቃል። ምን ሆኜ ነበር የሚለው ነገር እኮ በህክምና የሚረጋገጥ ነገር ነው እንጂ ማንኛውን ሰው ይሄ ተደርጎብህ ነው እኛን እናደረግንብህ ብሎ ማንም ሰው ሊያምንልህ አይችልም። ጭንቄ ያገኘውክ ከዚህ በፊት የተሻለ መረጃ ይዘን መተናል። እኔም አቤልም ገባህ አይደለም? መረጃ ሳትይዙ ወይም ደግሞ እኔን የሚያሳምን ነገር ይዛችሁ ካልመጣችሁ ወደ እኔ እንዳትመጡ ስላልከኝ ነው ዛሬ ደወልኩልህ። እኔ አንተ በመታመምን ምንም እጄ እንደሌለ፣ አንተ እንደዚህ አይነት ነገር ውስጥ በመግባት ምንም እጄ እንደሌለ በመጀመሪያ ደረጃ ቪዲዮ በቂ ነበረ። ግን ደግሞ አሁን አንተ ካለህበት ሁኔታ አንጻርና የትኛውን የቅርብ ሰው ማመን እንዳለብንና ማመን እንደሌለብህ ግራ ስለገባ አቤልም መጥቷል። እንዴ ሄርሜላ፣ አንቺ እኮ በዚህ ልክ መረጃ ፍለጋ መጨናነቅ የሆነ እንትን ውስጥ መግባት የለብሽም። ገብቶሻል አይደለ? አብርሃም ትክክለኛ አእምሮ ወይም እንደ ሰው ትክክለኛ ሌላ ነገር ካልፈለገ በስተቀር ቀላል እኮ ነው። ከመታመሙ በፊት የነበሩትን ቪዲዮዎችን በሙሉ የሚያይ ከሆነ ነገሩ ግልጽ ብሎ ይታይለታል። ምክንያቱም ከዛ በፊት ምን ሲደረግ እንደነበረ ከአንቺ ጋር የነበረውን ጥሩ ላይፍ ለመበጥበጥ ማን እየሞከረ እንደነበረ እኮ በግልጽ ያውቃል። ከዚህ ቪዲዮዎች ተነስቶ ማን በሱ ላይ ችግር ሊፈጥር እንደሚችል ማወቅ ይችላል ማለት ነው። ለምን በዚህ ልክ እናንተን ማስጨነቅ? መረጃ ካላመጣችሁ አላምናችሁም እንደዚህ ማለት እኮ ከዛ በፊት የነበረውን ነገር ማየት ራሱ በቂ ነው ለሱ ማለት ነው አይደለም። ምክንያቱም አንተ ላይ ያደረጉብህና እያደረጉብህ ያለውን ነገር ጠንቅቄ ያውቃለሁ ከዛ በፊት። ሩታ ደግሞ ፈልገህም አይደለም እኔ ጠንቅቄ ያውቃታለሁ። ሩታም ጠንቅቄ የማውቃት ሰው ነኝ። ከሄርሜላ ጋር ስለሆንክ ከሄርሜላ ጋር ጥሩ ላይፍ እያሳለፍክ ስለሆነ እንጂ ሌላ ብቻህን ብትሆን እርግጠኛ ነኝ አትፈልግህም፣ ቀናም ብላ አታይህም። አሁን ይህን መረጃ ወይም ይህንን አሁን አቤል የተናገረውን ነገር እኔ ቪዲዮዎች ላይ ደጋግሜ የተናገርኩት ነገር ነው። ምክንያቱም እኔ ሩታ ለአብርሃም ማለትም ያው ከዚህ በፊት አስረግጣ ነግረዋለች። ገብቷችኋል አይደለ? የእሱን ጥሩ ህይወት እንዳይኖር እንጂ እሷ እውነትም አብርሃም ማለትም እኔ ሁላችሁም ብታስቡት እኮ እንትን የሚለኝ ነገር ምንድን ነው? አብርሃም ከሄርሜላ ጋር የሁሉ ላይፍ አሳልፎ የሁሉ እንትን ውስጥ እስከ አርግዣለሁ እስከምትል ድረስ ደርሶ የሁሉ ላይፍ አሳልፎ እንዴት ነው ሩታ ተቀብላ ከማንም ጋር ያሳለፈውን ልጅ ተቀብላ እንዴት ነው ድጋሚ ከሱ ጋር ልትኖር የምትችለው? ይሄ እኮ መጀመሪያ የተናገረችው ነገር ነው። ስለዚህ ሩታ ራሱ ድራማ እየተጫወተች ነው እንጂ ምንም እየመሰላት አይደለም። አብርሃም በመታመሙ እናንተ ስትንጫጩ ምናምን እሷ ህይወቷን እየኖረች ነው። እውነት ለአብርሃም ተጨንቃ ቢሆን ኖር እሱን አታቀርበውም። ይህን ሁሉ አቅርባ እውነት ማስመሰል ነው ብዬ ነው የማምነው እንጂ እኔ አብርሃምን የምትፈልገው አይመስለኝም ሩታ ማለት ነው። ዙሪያ ያሉ ሰዎች አስመሳይና ምን አይነት መጥፎ ሰው እንደሆኑ አሁን ምን እናሳየናል። ፎቶም አለ፣ ቮይስም መስማትም ካለብህ ትሰማለህ። ስለጀመር ላንተ ብዬ ነበረ ሩታንም ኤፍሬምንም ይቅርታ ጠይቄ ይሄንን ሁሉ ነገር እያረኩ የነበረው። ስለዚህ አሁን ሲጀመር መጠርጠር የሌለበት ሰው ነው እየጠረጠርክ የነበረው። አልጨረስኩትም። ግራ ያጋባችሁ ነው። ይሄን ቮይስ ማን ነው ሪከርድ ያደረገው? እሱ የሚመለከት ጉዳይ ነው። ዋና የኤፍሬምና የሩታ መሆኑን አይደል ፈልገው የተነጋገሩበት መንገድ ትክክል ነው። ኤፍሬምና ሩታ የተዋወሉበት መንገድ ትክክል ነው ወይስ ይሄን ነገርም ለሚዲያ መናገር አለብን? ሚዲያ ላይ እኮ እንዳለ ሁሉ ነገር እየተፈጠረው ነገር እኮ
አይተዋል አይደል? እንደ አብርሃም የቻናል ቤተሰቦች አብርሃም ግን ነገሮችን ላለመቀበል እየሞከረ ነው ያለው። አንድ ሰው እኮ በየትኛውም ቦታ ሆኖ በየትኛውም መንገድ መረጃ ይምጣለት፣ ዋና የሚፈልገው መረጃ ነው። ለምን አመጣ፣ ከየት መጣ፣ እንዴት ብሎ መመርመር የለበትም። ዋና የሚፈልገው ቦታ ብቻ ይሁን ወይም የሚፈልገው ሰው ብቻ ይሁን እንጂ መረጃ ከመጣለት በኋላ እራሱ ነው ያ ሰው መጠየቅ ያለበት እንጂ አሁን አብርሃም የሚደረድራቸው ሰበቦች እኔ አልተመቹኝም። እንዴት ነው ነገሮችን ላለመቀበል እየሞከረ ነው? ወይም ሴቶቹን አልፈለጋቸውም፣ ለብቻው መሆን ፈልጓል፣ ወይም ሩታ ፈልጎ ሄርሜላ ፈልጎ፣ ነገሩ ብቻ አልገባኝም። አብርሃም እየሄደበት ያለው መንገድ ማለት ነው። ይሄው እዚህ ላይ ሰማያ፣ ይሄው ልክ እዚህ ላይ አይደለም። ቪዲዮ ላይ ወደ ኋላ መለስ ብለህ ካሰብክ አንተ ነገር ልትታመም ኤፍሬም ማታ እኔ ቤት መጥቶ እስካሁን ድረስ አብርሃም ደህና አልነበረም። አሁን ግን የሚያስፈልገውን መድኃኒት ሰተነው ደህና ሆኗል ብሎኛል። እሱን ቪዲዮ ላይ አንተ መቼ ነው የታመምከው? ሌላም ሪከርድ አለ። ስማ መድኃኒት አድርገንበት ወደኛ እንዲመለስ አድርገን አሳክተናል። እኔ እንትና ታወዛግበኛው በመጀመሪያ ደረጃ ይሄን ቮይስ ሚዲያ ላይ መውጣት ካለበት ሁሉም ሰው ማየት መቻል አለበት። አይ ካላችሁ ደግሞ ነገ ዛሬም ይሁን ነገ እነ ሩታና ኤፍሬም ባሉበት ይሄን ቮይስ ያዳምጡት። ከዛም በኋላ ምን እንደሆነ ማወቅ ፈልጋለሁ። ምላሽ እንዲሰጡኝ ፈልጋለሁ። ለምሳሌ አቤል አንድ ጊዜ አዳምጠኝ። አሁን ላይ ብዙ አይነት አርቲፊሻል ነገሮች እየተሰሩ ነው ያሉት አይደለ? በኤዲቲንግ ብዙ ነገር ነው እየተሰራ ያለው። ስለዚህ እነሱ መተው እዚህ ጋር ትክክለኛ መረጃ ከሰጡኝና አሁን አብርሃም በትክክል ሰምቷል አይደለ? ቮይሶችን የእነሱ ድምጽ መሆኑ እነሱ መሆናቸውን ካረጋገጠ ማለት ነው። አሁን እዚህ ጋር ሌላ እንትን ነው እየሰጣለው ለኤፍሬምና ለሩታ ማለት ነው። አሁን እዚህ ጋር ቮይሱ ኤዲቲንግ ሊሆን ይችላል፣ ብዙ አርቲፊሻል ነገሮች አሉ እያለ እየተናገረ እነሱ መጥተው ይመስክሩ ይሄ ድምጽ እንደሱ ነው የሚለው ነገር መናገሩ ራሱ ማለት ነው ለኤፍሬምና ለሩታ በቃ የኔ አይደለም በሉ እያለ እኮ ነው ያለው። ገብቷቸዋል። ይሄ ሁሉ ፍንጭ እየሰጠ ይሄ ሁሉ እየተናገረ አብርሃም እንዴት ነው ኤፍሬምና ሩታ መጥተው አዎ ልክ ነው እኛ ነን ያወራነው የኛ ድምጽ ነው ኤዲቲንግ አይደለም አርቲፊሻል አይደለም ሊሉ የሚችሉት? እንዴት ነው አብርሃም እዚህ ጋር እንዴት ነው የሚሰማው ሰው ሞኝ አድርገህ ነው የምትወስደው ወይም እንደ ፋራ ነው የምትወስደው? እንዴት ነው እያየህን ያለው? ማለት አንተ የተናገርከውን ነገር እኮ ኤፍሬምና ሩታ መጥተው ነው መስክሩ ልክ ነው በሉ እያልክ ነው። አንተ አይደለም እያልክ ማለት አንተ እየተጠራጠርክ እነሱ እንዴት ነው መጥተው ልክ ነው ሊሉ የሚችሉት? አንተ መረጃ መጥቶልህ ማመን ካልቻልክ መረጃ አምጥተውልህ መቀበል ካልቻልክ እኮ የራስህ ችግር ነው እንጂ እኮ የኤፍሬምም ችግር አይደለም፣ የሩታም ችግር አይደለም፣ የነ አቤላም ችግር አይደለም። ገብቶሃል አይደለ? አንተ ማመን አለማመን የራስህ መብት ነው። ግን አንተ እየሄድክበት ያለው መንገድ ነገሮችን ላለመቀበል እየሞከርክ ነው። ገብቶሃል? አሁን ጤነኛ ነን ብለህ የምታስብ ከሆነ መለስ ብለህ ነገሮችን ማየት ትችላለህ፣ ቪዲዮዎችን ማየት ትችላለህ። ለምን በዚህ ልክ ላለመቀበል ትሞክራለህ? ከነሱ ግን ምንም አይነት የሰማሁት መረጃ የለም። እናንተ ጋር ደግሞ መረጃ አለ፣ እውነት አለ እያልኩኝ እኮ ነው። የእናንተ ያስረዳችሁኝ ነገር 100% እንዲረጋገጥልኝ እነሱ ይምጡና ዛሬ ከቻሉ ዛሬ፣ ካልቻሉ ደግሞ ነገ ተገናኝተን ያለውን እውነታ በሙሉ እንወቀው ነው ያልኩት። ዳኒ እዚህ ጋር በቃ ይሄን ነው ነገሩን ላለመቀበል አይደለም ሄርሜላ ምንም ላለመቀበል ያደረኩኝ በቃ እውነት ካለሽ እናፋጥ፣ ሁሉንም ነገር እናፋጣቸውና እንየው ነው ያልኩኝ ያሉት አይደል እንዴ? እሺ ሪካርዶን ይዘህ ሄደህ እነሱን መፋጣጥ ትችላለህ። ግን ደግሞ እየነገርኩህ ነው ከዚህ በላይ ለምን እኔ ብቻ አብርሃም እነሱ ጋር እውነት አለ ካልክ መቼም 100% እንዲሞላ ከነሱ ከኤፍሬምና ከሩታ መጠበቅ አይመስለኝም። ምክንያቱም እነሱ ሰክሰስፉል የሚያደርጉልህ አይመስሉም መረጃህን ማለት ነው እንዴ? እነሱ አይደለንም ነኝ ብለው እኮ እዚህ ጋር 100% አያደርጉልህም መረጃህን። እኔ ነኝ እንደዚህ ያደረኩት እንደዚህ አወራሁት እኔ ነኝ እንድትታመም እኛ ነን ያደረግነው ብለው መቼም እንዲያምኑልህ አትጠብቅም አይደል አብርሃም? እንዴት ነው ከጠላት ወይም ጠላቴ ከምትለው ሰው መረጃ ልታገኝ የምትችለው? አንተን ጎድቻለሁ ሊልህ ከሚችለው እንዴት ነው? አንተስ እንዴት ነው ከነሱ ልጠብቅ የምትችለው? ኧረ አብርሃም